ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። በእንግሊዝ ፕሪሚየር ሊግ እሁድ ምሽት 1 ሰዓት ከ30 በስታንፎርድ ብሪጅ ድፍን ዓለም በታላቅ ጉጉት የሚጠብቀው የለንደን ደርቢ ጨዋታ በቼልሲና በአርሰናል መካከል ይደረጋል። ቼልሲ ይህን ጨዋታ አሸንፎ ከአርሰናል ያለውን የነጥብ ልዩነት ወደ 3 ዝቅ ያደርጋል ወይስ አርሰናል አሸንፎ ከቼልሲ ጋር ያለውን የነጥብ ልዩነት ወደ 9 ያሳድገዋል የሚለው ጉዳይ ጨዋታው በታላቅ ጉጉት እንዲጠበቅ አድርጎታል። ይህንን አጓጊ ጨዋታ በተመለከተ የተሰሙ አዳዲስ መረጃዎችን የማቀርብላችሁ ይሆናል። አሰልጣኝ ኢንዞ ማሬስካ ፕሬስ ኮንፈረንስ ላይ ተገኝተው ፓልመር ለጨዋታው ዝግጁ መሆኑን አብስረዋል። የፓልመርን መመለስ እንመለከታለን። አሰልጣኝ ኢንዞ ማሬስካ እንግዲህ ፕሬስ ኮንፈረንስ ላይ ተገኝተው ከአርሰናል ጋር የሚካሄደውን ጨዋታ በተመለከተ ከጋዜጠኞች ለተነሱላቸው የተለያዩ ጥያቄዎች ማብራሪያ ሰጥቷል። አሰልጣኝ ኢንዞ ማሬስካ በፕሬስ ኮንፈረንስ ላይ ያነሷቸውን ዋና ዋና ጉዳዮችን እንመለከታለን። እንደዚሁም የአርሰናሉ አለቃ ሚካኤል አርቴታም እንደዚሁ ፕሬስ ኮንፈረንስ ላይ ተገኝተው ከቼልሲ ጋር ስለሚያደርጉት ጨዋታ የተጫዋቾች ጉዳትና አሁናዊ የአርሰናል ቤት ያለበትን ሁኔታ ጋዜጣዊ መግለጫ ሰጥቷል። አሰልጣኝ ሚካኤል አርቴታ በፕሬስ ኮንፈረንስ ላይ ተገኝተው ያነሷቸውን ዋና ዋና ጉዳዮችን እንመለከታለን። እስከ መጨረሻው አብራችሁን የምትቆዩ ከሆነ ጨዋታውን በተመለከተ አዳዲስ የተዘገቡ መረጃዎችን ወደ እናንተ የማቀርብ ይሆናል። እስከ መጨረሻው አብራችሁን ቆዩ። እሁድ ምሽት 1 ሰዓት ተኩል ሲሆን የመላው ዓለም ትኩረት ስታንፎርድ ብሪጅ ላይ ያደርጋል። ሁለቱ አሁን ላይ በጥሩ ብቃት የሚገኙት ሁለቱ የለንደን ኃያል ክለቦች ቼልሲና አርሰናል እንግዲህ በፕሪሚየር ሊጉ ይፋለማሉ። አሁን ላይ ሁለቱም ክለቦች በአስደናቂ ብቃት ላይ ይገኛሉ። ሁለቱም ክለቦች የአውሮፓ ኃያል ክለቦችን አሸንፈው ነው እርስ በርስ የሚገናኙ የሚሆኑት። ቼልሲ እንግዲህ የስፔኑን ኃያል ክለብ ባርሴሎናን 3-0 በመረምረም ነበረ እንግዲህ አሸንፎ አሁን ላይ ከአርሰናል የተገናኘው። አርሰናልም እንደዚሁ የጀርመኑን ኃያል ክለብ ባየር ሙኒክን 3-1 በማሸነፍ አሁን ላይ ወደ ስታንፎርድ ብሪጅ መጥቷልና ሁለቱ ክለቦች የሚያደርጉት ጨዋታ በጉጉት ይጠበቃል። የደረጃ ሰንጠረዣቸውን ስንመለከት እንደዚሁ አንደኛና ሁለተኛ ደረጃ ላይ ይገኛሉ። ቼልሲ 23 ነጥብ በመያዝ ሁለተኛ ደረጃ ላይ ሲገኝ አርሰናል እንደዚሁ 29 ነጥብ በመያዝ የሊጉ መሪ ሆኖ ይገኛል። ስለዚህ አሁን ላይ ሁለቱ የሚያደርጉት ጨዋታ እጅግ ተጠባቂ ነው ብሎ መናገር ይቻላል። ሁለቱ የለንደን ክለቦች ያላቸውን የእርስ በርስ ግንኙነት ስንመለከት በጠቅላላ 195 ጊዜ ተገናኝተዋል። በእንግሊዝ ፕሪሚየር ሊግ፣ በአውሮፓ ሻምፒየንስ ሊግ፣ በእንግሊዝ ኤፍኤ ካፕ፣ በሊግ ካፕ፣ በካራባው ካፕ እና በመሳሰሉ ውድድሮች፣ በኮሚኒቲ ሺልድ እንደዚሁም በሌሎች የወዳጅነት ጨዋታዎች በአጠቃላይ 195 ጊዜ ተገናኝተው አርሰናል 77 ጊዜ ማሸነፍ ችሏል። በአንጻሩ ቼልሲ 62 ጊዜ ማሸነፍ ችሏል። በአጠቃላይ 56 ጊዜ አቻ ጨዋታዎቻቸውን በአቻ ውጤት አጠናቋል። እንግዲህ የእርስ በርስ ግንኙነታቸውን ስንመለከት አርሰናል የበላይነት አለው 77 ጊዜ በማሸነፍ እንግዲህ በተወሰነ መልኩ አርሰናል የበላይ ነው ብሎ መናገር ይቻላል። በቅርብ ጊዜያት ያደረጓቸውን ቢያንስ 3 ጨዋታዎችን ስንመለከት በ2024 በአፕሪል 23 2024 ላይ አርሰናል 5-0 ቼልሲን ያሸነፈበት ጨዋታ ይጠቀሳል። የማይረሳ ጨዋታ ነው። ከዛ በኋላ እንደዚሁ ኖቬምበር 24 ቼልሲና አርሰናል በስታንፎርድ ብሪጅ 1-1 ጨዋታቸውን አጠናቋል። እንደዚሁ ማርች 2025 ላይ በቅርቡ ማለት ነው አርሰናል ቼልሲን 1-0 ማሸነፉ ይታወሳልና ከቅርብ ጊዜያት ጀምሮ አርሰናል በመጠኑም የተሻለ ደረጃ የተሻለ የማሸነፍ ሪከርድ አለው ብሎ መናገር ይቻላል። እንግዲህ ቼልሲና አርሰናል ባደረጓቸው 11 የእንግሊዝ ፕሪሚየር ሊግ ተከታታይ ጨዋታዎች ቼልሲ ማሸነፍ የቻለው አንዱም ብቻ ነውና በቅርብ ጊዜያት አርሰናል የተሻለ የአሸናፊነት ሪከርድ አለው ብሎ መናገር ይቻላል። አርሰናል ከ2013 እስከ 2018 ማለት ነው እስከ 2018 ዓመት በፈረንጆቹ አቆጣጠር በስታንፎርድ ብሪጅ ካደረጋቸው 7 ጨዋታዎች መካከል 6ቱ ተሸንፏል። ከ2013 እስከ 2018 ባለው የውድድር ዓመት እንግዲህ 7 ጊዜ ተገናኝተው 6ቱን ቼልሲ ማሸነፍ ችሏል። ነገር ግን ከ2018 በኋላ ባደረጓቸው 6 ጨዋታዎች በስታንፎርድ ብሪጅ ባደረጓቸው 6 ጨዋታዎች አርሰናል አንዱም አልተሸነፈምና በቅርብ ጊዜያት በቅርብ ዓመታት ወዲህ በተለይ ሚካኤል አርቴታ አርሰናልን ከተረከበ በኋላ በቼልሲ ላይ የበላይነት አለው ብሎ መናገር ይቻላል።
አሰልጣኝ ኢንዞ ማሪስካ ፕሬስ ኮንፈረንስ ላይ ተገኝተው ጨዋታውን በተመለከተ ያነሷቸውን ጉዳዮች እንመልከት። በዋናነት እንግዲህ በርካታ መገናኛ ብዙሃን አሁን ላይ እየተቀባበሉት ያለው የዕለቱ ትልቁ ዜና ፓልመር ከጉዳቱ አገግሞ ለአርሰናል ጨዋታ እንደሚደርስ አሰልጣኝ ኢንዞ ማሪስካ ማረጋገጣቸው የዛሬው ትልቁ ዜና ነው ብሎ መናገር ይቻላል። ፓልመር ከጉዳት አገግሞ የነበረ ቢሆንም በልምምድ ላይ ባጋጠመው የተረከዝ መሰንጠቅ ምክንያት ቡድኑ ከበርንሌ እንደዚሁም በአውሮፓ ሻምፒየንስ ሊግ ከባርሴሎና ጋር ባደረገው ጨዋታ ላይ ሳይሰለፍ ቀርቷል። በአሁኑ ወቅት ፓልመር ሙሉ ለሙሉ በማገገሙ በስታንፎርድ ብሪጅ ቼልሲ ከአርሰናል በሚያደርጉት የለንደን ደርቢ ጨዋታ እንደሚሰለፍ አሰልጣኝ ኢንዞ ማሪስካ አረጋግጧልና ይሄ ዛሬው ትልቁ ዜና ነው ብሎ መናገር ይቻላል። ለቼልሲ ደጋፊዎች በጣም ብስራት ነው ብሎ መናገር ይቻላል። ፓልመር ምን ያህል ጨዋታ ቀያሪ ተጫዋች እንደሆነ ይታወቃል። ስለዚህ ፓልመር በዚህ ወሳኝ ጨዋታ ወቅት መመለሱ ለቼልሲ ለትልቅ ደስታን የሚፈጥር ነው ብሎ መናገር ይቻላል። እንግዲህ ኮል ፓልመር ባለፈው መስከረም መጨረሻ ቼልሲ ከማንቸስተር ዩናይትድ 2-1 በተሸነፈበት ጨዋታ ላይ ጉዳት አጋጥሞት ከሜዳ ርቆ በርካታ ጨዋታዎችን ለቼልሲ አልተሰለፈምና አሁን ግን እንግዲህ ካለበት ጉዳት ሙሉ ለሙሉ አገግሞ ነገ እሁድ ምሽት ከአርሰናል ጋር በሚደረገው ጨዋታ ፓልመር ሊሰለፍ እንደሚችል ነው እየተዘገበ የሚገኘው። አሰልጣኝ ኢንዞ ማሪስካም ይህንን ነው ያረጋገጡት። ሌላው አሰልጣኝ ኢንዞ ማሪስካ ስለ ዳሪዮ ኢሶጎም እንደዚሁ መልካም ዜናን ተናግረዋል። አሁን ላይ ከኛ ጋር ልምምድ መስራት ጀምሯል ብሏል። እንግዲህ በርካታ ጊዜያት በጉዳት ምክንያት ከሜዳ ርቆ እንደነበር ይታወቃልና ይህ ወሳኝ የቼልሲ ተጫዋች አሁን ግን ልምምድ መጀመሩና በቀጣይ እንግዲህ በሚኖሩ ጨዋታዎች ላይ የመሰለፍ እድል እንደሚኖር ነው አሰልጣኝ ኢንዞ ማሪስካ ያረጋገጡት። ሌላው ስለ አርሰናል እንግዲህ ሐሳባቸውን ሰጥተዋል አሰልጣኝ ኢንዞ ማሪስካ። በእርግጠኝነት አርሰናል ድንቅ በሆነ ሁኔታ ይከላከላሉ። ማንኛውም ቡድን በእነሱ ላይ ጎል ለማስቆጠር ይቸገራል። የጎል እድሎችን የሚፈጥሩ አስደናቂ ተጫዋቾች አሏቸው። ሲያጠቁም በጣም አደገኞች ናቸው። በፕሪሚየር ሊጉም አናት ላይ ናቸው። በሻምፒየንስ ሊጉም አናት ደረጃ ላይ ተቀምጧልና አርሰናል አሁን ላይ እጅግ አስደናቂ ቲም ነው በማለት ምስክርነታቸውን ሰጥተዋል። ሌላው አሰልጣኝ ኢንዞ ማሪስካ ስለ ማሪስካና ስለ ካይሴዶ ፍልሚያ ተጠይቀው ነበረ። ስለ ካይሴዶና ስለ ራይስ ፍልሚያ ተጠይቀው ነበረ። ምንድነው ያሉት? እኔ እንደማስበው ፕሪሚየር ሊጉ በጥሩ ተጫዋቾች የተሞላ ነው። ሞሰስ ካይሴዶ፣ ዲክላን ራይስ፣ ሮድሪ ከሲቲ እንደዚሁ አንደርሰን ከፎረስት፣ ጊራማይስ ከኒውካስል እንደዚህ የመሳሰሉ አስደናቂ ተጫዋቾች አሉ። ፕሪሚየር ሊጉ በጣም በጥሩ አማካዮች የተሞላ ነው። ይህን የመሃል ሜዳ ፍልሚያ ትልቅ ድርሻ ቢኖረውም ጨዋታው ላይ የሚሰለፉት ግን 11 ተጫዋቾች ናቸው። ይህንን መዘንጋት የለብንም በማለት ሐሳባቸውን ገልጿል። ሌላው አሰልጣኝ ኢንዞ ማሪስካ ስለ ባርሴሎናና ስለ አርሰናል የጨዋታው ክብደት ተጠይቀው ነበረ። ምንድነው ያሉት? ይሄ ሌላ ትልቅ ጨዋታ ነው። የባርሴሎናውን ጨዋታ ጨርሰን አሸንፈናል። አሁን ጥሩ ስሜት ላይ እንገኛለን። ለኔ ሁሉም ጨዋታዎች ወሳኝ ናቸው። በእርግጠኝነት ባርሴሎናን ማሸነፍና አርሰናል ማሸነፍ ከቻለን እጅግ ደስ የሚል ስሜት ውስጥ እንገባለን። 3 ነጥብ ማግኘት እንችላለን። ይህን ጨዋታ ማሸነፍ ይጠበቅብናል ሲሉ ነው አሰልጣኝ ኢንዞ ማሪስካ የተናገሩት። በቼልሲ ቤት በዚህ ሰዓት ያለው የቡድን ስሜት በጣም ጥሩ ነው። በፕሪሚየር ሊግ በሻምፒየንስ ሊግ በጥሩ ሁኔታ ላይ እየተንቀሳቀስን ነው፣ እየተሻሻልን ነው። ይሄ ለእኛ በጣም ምርጡ ነገር ነው። ከዚህም በኋላ በድል ላይ ድል እየደረብን ወደፊት እንጓዛለን ሲሉ ነው አሰልጣኝ ኢንዞ ማሪስካ የተናገሩት። ሌላው ስለ ዋንጫ ተፎካካሪነታቸው ተጠይቀው ነበረ። አሰልጣኝ ኢንዞ ማሪስካ ምንድነው ያሉት? በእርግጠኝነት ከአንድ ዓመት በፊት ከነበረው ቼልሲ አሁን የተለየው ቼልሲ ነው ያለው። ምክንያቱም አንድ ተጨማሪ ዓመት አብረን አሳልፈናል። ነገር ግን አሁንም ህዳር መጨረሻ ላይ ነን። ስለዚህ በጣም ገና ነው። አሁን ላይ ያለንበት ደረጃ በመጋቢት ወይም ደግሞ በሚያዝያ ወር መገኘት ላይ አሁን ያለንበት ደረጃ መጋቢትና ሚያዝያም ላይ በዚህ ደረጃ የምንገኝ ከሆነ በጣም ጥሩ ነው። አሁን ላይ እንግዲህ ከተጫዋቾች ጋር 16 እና 18 ወራት ያህል አብረን ቆይተናል። በጥሩ የማሸነፍ ወኔ ላይ እንገኛለን ሲሉ ነው አሰልጣኝ ኢንዞ ማሪስካ የተናገሩት። ስለ አርሰናል ቋሚ ኳሶች ተጠይቀው ነበር። እንግዲህ አርሰናል በርካታ ኳሶችን በቋሚ
የቆሙ ኳሶችን እንደሚያስቆጥር ይታወቃልና ምን ያህል ይህንን ለመቋቋም ዝግጁ ናችሁ ተብለው ተጠይቀው ነበረ። አሰልጣኝ ኢንዞ ማሪስካ ምንድነው ያሉት? በምንችለው አቅም ሁሉ ለመከላከል እንሞክራለን። በማንኛውም ቡድን ላይ በቋሚ ኳሶች አርሰናሎች ጎል ያስቆጥራሉ፣ በማንኛውም ቡድን ላይ ጎል ያስቆጥራሉ። በጥሩ ሁኔታ ይህንን ጎል ለማስቆጠር ስርዓት ዘርግቷል። እኛ ግን በተሻለ መንገድ ያንን የአርሰናል ጠንካራ ጎን ለመስበር እንሞክራለን ሲሉ ነው አሰልጣኝ ኢንዞ ማሪስካ የተናገሩት። ስለ ስቲቫኦም እንደዚሁ አንስተዋል። አስደናቂ ተጫዋች መሆኑን በድጋሚም ዛሬ መስክሯልና ስለ ፓልመርን በመመለሱ በእጅጉ ደስተኛ መሆናቸውንና ቡድናቸውን ለማጠናከር እጅግ እንደሚያስፈልጋቸው ነው አሰልጣኝ ኢንዞ ማሪስካ የተናገሩት። አሰልጣኝ ኢንዞ ማሪስካ ስለ ፓልመር አክለው ምንድነው ያሉት? ምናልባት አሁን ላይ በቼልሲ ቤት የኛ ምርጡ ተጫዋች ፓልመር ነው። በመመለሱ በጣም ደስተኞች ነን። 100% ብቁ መሆኑን ግን ለማረጋገጥ ጊዜ ልንሰጠው ይገባል ነው ያሉት አሰልጣኝ ኢንዞ ማሪስካ። ከዚህ በፊት አስደናቂ ነገር አድርጓል፣ ወደፊትም አስደናቂ ነገር እንደሚያደርግ ምንም ጥርጥር የለውም ሲሉ ነው አሰልጣኝ ኢንዞ ማሪስካ የተናገሩት። ስለ አሸናፊነት መንፈስ ተጠይቀው ነበር። እኔ በግሌ የአሸናፊነት መንፈስ ለመገንባት ብቸኛው መንገድ እያንዳንዱን ጨዋታ ማሸነፍ ነው ሲሉ ነው አሰልጣኝ ኢንዞ ማሪስካ የተናገሩት። ውድድሩ ምንም ይሁን ምን እያንዳንዱን ጨዋታ ማሸነፍ ያስፈልጋል ሲሉ ነው አሰልጣኝ ኢንዞ ማሪስካ የተናገሩት። እንግዲህ በርካታ ጥያቄዎች ተጠይቀው እንግዲህ ምላሽ ሰጥተዋል። ለነገው ጨዋታ ግን ለማሸነፍና ለማሸነፍ ብቻ ወደ ሜዳ እንደሚገቡ ጨዋታውን ለማሸነፍም ቁርጠኛ መሆናቸውን አሰልጣኝ ኢንዞ ማሪስካ አረጋግጠዋል። የአርሰናሉ አለቃ ሚካኤል አርቴታም እንደዚሁ ጋዜጣዊ መግለጫ ሰጥቷል። በጋዜጣዊ መግለጫቸው ካነሷቸው ሐሳቦች መካከል ስለ ትሮሳርድ፣ ስለ ሃቨርትስ እንደዚሁም ስለ ዮኬሬሽ እንደዚሁ ሐሳባቸውን ገልጿል። ምንድነው ያሉት ሚካኤል አርቴታ? ትሮሳርድ ዛሬ ሌላ ምርመራ ይደረግለታል፣ ነገር ግን ጉዳቱ ያን ያህል ከባድ አይመስልም ብለዋል። ገብርኤል ጀሱስ ትላንትና እንግዲህ አርሰናል ከአንድ ክለብ ጋር የወዳጅነት ጨዋታ አድርጎ ነበርና በዛ የወዳጅነት ጨዋታ ላይ መሰለፉን ተናግሯል። ያለበትም ሁኔታ አሁን ላይ ጥሩ መሻሻሎች እንዳሉት ነው አሰልጣኝ ሚካኤል አርቴታ የተናገሩት። ዮኬሬሽና ሃቨርትስም እንደዚሁ እሁድ መጫወት ይችላሉ ተብለው ተጠይቀው ነበረ። ምንድነው ያሉት? አሁን ላይ ይህን መወሰን አልችልም፣ በቀጣይ የሚያደርጉትን አይተን ቅዳሜና እሁድ የሚያደርጉትን ትሬኒንግ አይተን እንወስናለን ሲሉ አሰልጣኝ ሚካኤል አርቴታ ተናግሯል። ሌላው ስለ ቼልሲ ሁኔታ ተጠይቀው ነበረ። አሰልጣኝ ሚካኤል አርቴታ ሲመልሱ ምንድነው ያሉት? እኔ እንደማስበው አሁን የሚገኙበት ደረጃ በጣም አስደናቂ ደረጃ ላይ ነው ቼልሲ የሚገኘው። ውጤቱም እያስመዘገቡት ያለውን ውጤት አስደናቂ ነው። አሁን ላይ ያሉበት ደረጃም ይገባቸዋል ብላል። የገነቡት ስብስብም ስኳዱም እንደዚሁ በጣም አሪፍ ነው። ምርጥ ቡድን አላቸው፣ ምርጥ አሰልጣኝ አላቸው። ጨዋታዎችን ማሸነፍ ይችላሉ። ለቼልሲ ትልቅ አክብሮት አለኝ ሲሉ ነው አሰልጣኝ ሚካኤል አርቴታ የተናገሩት። እንግዲህ አሁን ላይ ቼልሲና አርሰናል በአስደናቂ ብቃት ላይ በጥሩ የማሸነፍ ሪከርድ ላይ ይገኛሉ። እንግዲህ ያደረጓቸውን 5 ተከታታይ ጨዋታዎችን ስንመለከት የአውሮፓ ሻምፒየንስ ሊግ ጨምሮ ማለት ነው። እስቲ ለምሳሌ ቼልሲ ያደረገውን ጨዋታ እንመልከት። ከካራባክ ክለብ ጋር በአውሮፓ ሻምፒየንስ ሊግ 2-2 ነው የተለያየው። ወልቭስን 3-0 ማሸነፍ ችሏል። ከዛ በበርንሌን እንደዚሁ 2-0 ማሸነፍ ችሏል። ባርሴሎናን በሜዳው ስታንፎርድ ብሪጅ እንደዚሁ 3-0 ማሸነፍ ችሏልና ሌላው ቶተንሃም እንደዚሁ ቶተንሃም ሆስፐርን በለንደን ደርቢ 1-0 አሸንፎ እንግዲህ ያለፉትን 5 ተከታታይ ጨዋታዎችን ስንመለከት ቼልሲ በአንዱ ብቻ ነው አቻ ያወጣው። ሌላውን ግን ትልልቅ ቡድኖችን እንደ ባርሴሎና እና ቶተንሃምን በማሸነፍ ነው እንግዲህ አሁን ያለበት ደረጃ ላይ የሚገኘው። በአንጻሩ አርሰናልን ስንመለከት እንግዲህ አንድ ብቻ ነው አቻ መውጣት የቻለው። ሌሎች 4 ተከታታይ ጨዋታዎችን አሸንፏል። ብራይተንን 2-0 ማሸነፍ ችሏል። በርንሌን እንደዚሁ 2-0 አሸንፏል። ከስላቫ ብራ ጋር እንደዚሁ በአውሮፓ ሻምፒየንስ ሊግ 3-0 ነው ማሸነፍ የቻለው። አቻ የተለያየው ከሰንደርላንድ ባደረገው ጨዋታ ነው። 2-2 አቻ በሆነ ውጤት አጠናቋል። እንደዚሁም ቶትንሃምን 4-1 በማሸነፍ እንግዲህ አሁን ላይ አርሰናል እጅግ አስደናቂ ቲም ነው። የአውሮፓ ምርጡ ቲም ነው ብሎ መናገር ይቻላል። በአውሮፓ ሻምፒየንስ ሊግ 5ቱንም ጨዋታ በማሸነፍ አናት ላይ የሚገኘው ክለብ አርሰናል ነው። እንደዚሁም በእንግሊዝ ፕሪሚየር ሊግም እንደዚሁ አንድ ጨዋታ ብቻ ተሸንፎ 29 ነጥብ በመያዝ እንግዲህ አስደናቂ ግስጋሴ ላይ ይገኛልና ሁለቱ የሚያደርጉት ጨዋታ ማን ያሸንፋል የሚለው ነገር ድፍን ዓለም በጉጉት የሚጠብቀው ይሆናል።
በእንግሊዝ ፕሪሚየር ሊግ ሌሎች ጨዋታዎች ይደረጋሉ። ከቼልሲና ከአርሰናል ጨዋታ በተጨማሪ የ13ኛ ሳምንት የእንግሊዝ ፕሪሚየር ሊግን እነማን ከማን ጋር ይጋጠማሉ የሚለውን ጉዳይ እንመልከት። ምሽት 12 ሰዓት ቅዳሜ ብሬንትፎርድ ከበርንሌ፣ ማንቸስተር ሲቲ ከሊድስ ዩናይትድ፣ ሰንደርላንድ ከበርንማውዝ፣ ኤቨርተን ከኒውካስትል ምሽት ቅዳሜ አመሻሽ 11 ሰዓት ላይ ጨዋታቸውን ያደርጋሉ። ኤቨርተን ከኒውካስትል 2 ሰዓት ተኩል ነው ጨዋታቸውን የሚያደርጉት። ቶትንሃም ከፉልሃም ምሽት 5 ሰዓት ጨዋታቸውን ያደርጋሉ። እሁድም እንደዚሁ ጨዋታዎች ቀጥሎ ይደረጋሉ። ክሪስታል ፓላስ ከማንቸስተር ዩናይትድ ቀን 9 ሰዓት ይጫወታሉ። አስቶን ቪላ ከወልቭስ 11 ሰዓት ከ5 ሲሆን ጨዋታቸውን ያደርጋሉ። ኖቲንግሃም ፎረስት ከብራይተን እንደዚሁ 11 ሰዓት ከ5 ላይ ዌስትሃም ከሊቨርፑል እንግዲህ ይሄም እጅግ ተጠባቂ ጨዋታ ነው። ዌስትሃም አሁን ላይ አስደናቂ ብቃት ላይ ይገኛል። በአንጻሩ ደግሞ ሊቨርፑል በርካታ ሽንፈቶችን እያስተናገደ ነውና ምናልባት ሊቨርፑል ይሄን ጨዋታ አሸንፎ ያገግም ይሆን ወይስ አስደናቂ ብቃት ላይ የሚገኘው ዌስትሃም ጨዋታውን አሸንፎ ይወጣል የሚለው በጉጉት የሚጠበቅ ነው። ሌላው እንግዲህ እሁድ ምሽት 1 ሰዓት ከ30 በስታንፎርድ ብሪጅ ቼልሲ ከአርሰናል የሚያደርጉት ጨዋታ በጉጉት የሚጠበቅ ይሆናል። ሌላው በቼልሲ በኩል እነማን ሊሰለፉ ይችላሉ የሚለው ነገር እንግዲህ ሌላው በታላቅ ጉጉት የሚጠበቅ ነው። እንግዲህ ባለፈው ከባርሴሎና ጋር በነበረው ጨዋታ ላይ አሰልጣኝ ኢንዞ ማሬስካ ጆ ፔድሮን ተቀያሪ ወንበር ላይ አስቀምጠው ፔድሮ ኔቶን በፊት መስመር አጥቂነት እንዲገባ አድርገው ነበር። አሁንስ ይህንን አሰላለፍ ሊከተሉ ይችላሉ የሚለው ነገር በጉጉት የሚጠበቅ ነው። እንግዲህ በቼልሲ ቤት አሁን ላይ በጣም የተጋነነ የጉዳት ዜና የለም። 2 ተጫዋቾች ናቸው አሁን ላይ ጉዳት ላይ የሚገኙት ላቪያ በዋናነት ዳሪዮ ኢሶጎ እና ሌላ አንድ ተጫዋች አለ። ከዛ ውጪ ግን የጉዳት ላይ የነበሩ ተጫዋቾች እንግዲህ አገግሞ ተመልሷል። ፓልመር ተመልሷል። ዳሪዮ ኢሶጎ እንደዚሁ ልምምድ ጀምሯልና አሁን ላይ እንግዲህ አብዛኞቹ የቼልሲ ተጫዋቾች ለቼልሲ ዝግጁ ናቸው፣ ለጨዋታው ዝግጁ ናቸው። ኢስቲቫኦ ዊሊያን በዚህ ጨዋታ ምን ያሳያል የሚለው እንደዚሁ በጉጉት የሚጠበቅ ነው። በቋሚነት ይሰለፋል አይሰለፍም የሚለው ነገር አጠራጣሪ ነው። አሰልጣኝ ኢንዞ ማሬስካ እንግዲህ በአውሮፓ ሻምፒዮንስ ሊግ በቋሚነት አሰልፈውት ነበር። በርካታ ጊዜ አሰልጣኝ ኢንዞ ማሬስካ እንግዲህ ኢስቲቫኦን በቋሚነት ሲያሰልፉት አናስተውልም። በዚህም ጨዋታ እንደዚሁ በቋሚነት ያሰልፉታል የሚለው ጉዳይ እንደዚሁ በጉጉት የሚጠበቅ ነው። አሁን ላይ አርሰናል እጅግ ጠንካራ ከብረት የጠነከረ የተከላካይ ክፍል አለውና ቼልሲ ይህን የተከላካይ ክፍል እንዴት አስከፍቶ ጎሎችን ሊያስቆጥር ይችላል የሚለው እንደዚሁ በጉጉት የሚጠበቅ ነው። እንግዲህ አርሰናል አሁን ላይ ዓለም ላይ አለ የተባለ የተከላካይ ክፍል ነው ያለው። ኢቭን አርሰናል ላይ እንግዲህ ሙከራ ጭምር ማድረግ እንደ ብርቅ የሚታይበት ሁኔታ ላይ ይገኛልና ቼልሲ ይህንን የተከላካይ መስመር እንግዲህ ከፍቶ ጎሎችን አስቆጥሮ አሸንፎ ሊወጣ ይችላል የሚለው ጉዳይ እንደዚሁ ጨዋታው ተጠባቂ እንዲሆን አድርጎታል። እንግዲህ የቼልሲ የተከላካይ ክፍልም የመዳከም ሁኔታ እንዳለበት ይታወቃል። ምንም እንኳ ባለፉት 3 ጨዋታዎች ላይ ክሊን ሺት አስመዝግቦ ምንም ጎል ሳይቆጠርበት ጨዋታዎችን ቢያጠናቅቅም እንደ አጠቃላይ ግን ቼልሲ ድክመት እንዳለበት ይታወቃልና የአርሰናል አጥቂዎች ይህንን ድክመት ተጠቅመው እንግዲህ የቼልሲን የተከላካይ ክፍል ይፈትኑታል ተብሎ ይጠበቃል። በምን መልኩ እንግዲህ የቼልሲ ተከላካዮች የአርሰናል አጥቂዎችን ይቋቋማሉ የሚለው እንደዚሁ ሌላው ተጠባቂ ነው። እንግዲህ ምሽት 1 ሰዓት ከ30 የዓለም አይኖች ሁሉ ስታንፎርድ ብሪጅ ያደርጋሉ። በጨዋታው ምን ውጤት ይመዘገባል? ቼልሲ ወደ 3 ነጥብ ዝቅ ያደርጋል። አርሰናልን አሸንፎ ያለውን የነጥብ ልዩነት ወደ 3 ዝቅ አድርጎ አርሰናልን አንገቱ ስር ይተነፍሳል ወይስ አርሰናል አሸንፎ ወደ 9 ነጥብ በማስፋት የዋንጫ ግስጋሴውን አጠናክሮ ይቀጥላል የሚለው ጉዳይ እጅግ ተጠባቂ ነው። ሌሎች አዳዲስ መረጃዎች ሲሮኑ ተመልሼ የማቀርብላችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ